ሰበር ዜና የአሳምነው እዝ አውደ ውጊያው ውሎች በሬማና በኤፍራታና ግድም ወረዳ የተመዘገቡ ድሎች የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አሃዶች በሁሉም የሸዋ ቀጠናዎች በአገዛዙ ዙፋን አስጠባቂ ሰራዊት ላይ የጀመሩትን የተቀናጀና የተጠናከረ ዘመቻ አፋፍመው ቀጥለዋል። በሬማና በፌጥራ ከተሞችም በተከናወኑ ስልታዊ የከተማ ውስጥ ኦፕሬሽኖች እንዲሁም በኤፍራታና ግድም ወረዳ በተወሰዱ እርምጃዎች የጠላት ኃይል ከፍተኛ ኪሳራን አስተናግዷል። በሸዋ መርሃቤቴ አውራጃ በሬማ ከተማ የአጼ አምደ ጽዮን ኮር አባል በሆነው በጀግናው አጼ ዳዊት ክፍለ ጦር አማካኝነት ከሌሊቱ 7 ሰዓት ላይ አስደናቂ የከተማ ውስጥ ኦፕሬሽን ተከናውኗል። 7 የሚኒሻ አባላት ከከተማዋ አደባባይ ላይ በተሳካ ሁኔታ ተማርከዋል። ቁጥራቸው በውል ያልታወቀ የጠላት ኃይሎች ተመተው ሙትና ቁስለኛም ሆነዋል። ኮሩ ይህንን ድል በምስል የተደገፈ የአውደ ግንባር መረጃ በማያያዝ አረጋግጧል። በዚህ መብረቃዊ ጥቃት የተደናገጠው አገዛዝ ያስከተለውም ሳቢያ ከሚዳና አካባቢው የተውጣጡ 9 የሚሊሻ አባላት ዛሬ ረፋዱ ላይ መሳሪያቸውን ይዘው ወደ ፋኖ ሰራዊትም ተቀላቅለዋል። የአጼ ዘርዓ ያዕቆብ አንደኛ ኮር ስር የሚገኙት ልዩ ክፍለ ጦሮች በአገዛዙ ታማኝ አገልጋይ ሚኒሻዎች ላይ ያነጣጠረ የተሳካ ጥቃትም ሰንዝረዋል። የ7 ለ7 ክፍለ ጦር የደመላሽ ሻለቃ የሻለቃው ቃኞች በኤፍራታና ግድም ወረዳ በፈረዶሃ ቀበሌ በመግባት ስልታዊ እርምጃዎችንም ወስደዋል። የአገዛዙ ታማኝ ጠርናፊ በሆነው በአቶ ነጋሽ መኮንን እና በሌሎች ወዳደር ሚኒሻዎች ላይ የማያዳግም እርምጃም ተወስዷል። ቀሪው የጠላት ኃይል መሳሪያውን በምርኮ አስረክቦ እግሬ አውጭኝ በማለት ወደ አጣዬ ከተማ ፈርጥጧል። የናዳው ክፍለ ጦር አንበሶች በመርሃቤቴ ወረዳ በፌጥራ ከተማ ከጠዋቱ 1 ሰዓት ተኩል ላይ የክፍለ ጦሩ የፋኖ ሰራዊት በፈጸመው ሌላ የከተማ ውስጥ ኦፕሬሽን ራሱን የሰላም አስከባሪ እያለ በሚጠራው የህዝብ ጸረ ሰላም አባል ላይ የማያዳግም እርምጃ ተወስዶ ለወንጀል ድርጊት ሲጠቀምበት የነበረውን የጦር መሳሪያም በቁጥጥር ስር ውሏል። በፋኖ ሰራዊት መብረቃዊ ጥቃት ክፉኛ የተደናገጠው አገዛዝ የተለመደውን የፈሪ በትሩን ወደ ሲቪሊያኑ ማህበረሰብ አዙሯል። በፌጥራ ከተማ ንጹሃን ዜጎች ላይ ከፍተኛ ድብደባ የፈጸመ ሲሆን በተለይም በፋኖ ቤተሰቦች ላይ ያነጣጠረ የዘፈቀደ እስሩን አጠናክሮ መቀጠሉን እዙ በሐዘንና በቁጭት ገልጿል። በአንኮበር ወረዳ በተደረገው የተቀናጀ ውጊያ የአገዛዙ አንድ ፓትሮል መኪና መውደሙን እና በርካታ የጸጥታ ኃይሎች መደምሰሳቸውም ተገለጸ። በአማራ ክልል በሰሜን ሸዋ ዞን አንኮበር ወረዳ ውስጥ ባሉ የተለያዩ ቀበሌዎችና ከተማዎች በተደረገ የ2 ቀናት ተከታታይ ውጊያ በአገዛዙ ጥምር ጦር ላይ ከፍተኛ ወታደራዊና ቁሳዊ ኪሳራ ማድረሱን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነ ኮር እቴጌ ጣይቱ ክፍለ ጦር የህዝብ ግንኙነት መምሪያ በገጹ ባጋራው መረጃ ታወቀ። እንደ እዙ መረጃ ገለጻ ግንቦት 11 ቀን 2018 ዓመተ ምህረት ምሽት 1 ሰዓት አካባቢ በደረፎ ከተማ ውስጥ በክፍለ ጦሩ ቃኞችና በሻለቃ 1 አባላት በተደረጉ የጨበጣ ውጊያ በአገዛዙ ኃይል ላይ ጉዳት በማድረስ የድል ውሎውን መጀመሩም ተጠቅሷል። ትላንት ማለትም ግንቦት 12 ቀን 2018 ዓመተ ምህረት ደግሞ መነሻውን ከደብረ ብርሃን ከተማ በማድረግ ወደ አንኮበር ወረዳ እየገሰገሰ በነበረው የመከላከያ ሰራዊት እና የአድማ ብተና የፖሊስና የሚኒሻ ጥምር ኃይል ላይ በቁንዲ ከተማ አቅራቢያ ስልታዊ የደፈጣ ጥቃት ተሰንዝሯል። በዚህም ጥቃት አንድ የጠላት ፓትሮል መኪና ሙሉ በሙሉ ከጥቅም ውጪ የሆነ ሲሆን በመኪናዋ ላይ የነበሩ ታጣቂዎችም ተመተዋል። በተመሳሳይ ሰዓት በቁራ ማርያም ሰፍሮ በነበረው የጠላት ኃይል ላይ የሻለቃ 2 አባላትና የአባት አርበኞች ጥምረት የከበባ ጥቃት የሰነዘሩ ሲሆን በአንኮበር በኩል ደግሞ ሌላኛው የሻለቃ 2 ስብስብ ከሐራምባ ክላስተር አባት አርበኛ መርህድ ደጃዝማች አብዬ ብርጌድ ኤፍሬም ሻለቃና ደረጀ ሻለቃ በጋራ በመሆን ጠምቄ በተባለ ቦታ ላይ መሽጎ የነበረውን የአድማ ብተና ኃይል ሙሉ በሙሉ ለመደምሰስ መቻላቸውም ተገልጿል። በዚህ የተቀናጀ ወታደራዊ እርምጃ በአገዛዙ ኃይል ላይ የደረሰውን ጉዳት እንደሚከተለው ሰፍሯል። 11 የአድማ ብተና አባላት ተደምስሰዋል። ሸበል የተባለ የፖሊስ አባል ተደምስሷል። ሐሳብ ምንዳ የተባለ ሌላም የፖሊስ አባል ተደምስሷል። ቁጥሩ ከፍተኛ የሆነ የአገዛዙ ሰራዊት አባልም መቁሰሉም ታውቋል። የአሳምነው ህዝብ ግንኙነት መረጃውን ሲያጠናቅቅ በትግሉ መስዋዕትነት ለሆኑት ሰማዕታት ክብር የሰጠ ሲሆን የህዝቡን ህልውና የማስከበር ተጋድሎ በተባበረ ክንዳችን እንደሚቀጥል በጽኑ አረጋግጧል።
የምኒልክ ዕዝ 102ኛ ኮር በራያ ቆቦ በወሰደው የደፈጣ ጥቃት የፖሊስ አዛዥን ጨምሮ በርካታ የጸጥታ ኃይሎች መደምሰሱንም አስታወቀ። በአማራ ክልል ሰሜን ወሎ ዞን ራያ ቆቦ ወረዳ የተኩለሽ ከተማ የፖሊስ አዛዥን ጨምሮ በርካታ የአገዛዙ የጸጥታ አካላት በፋኖ ጥቃት መደምሰሳቸውን የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 102ኛ ኮር የህዝብ ግንኙነት መምሪያ ባወጣው መረጃ ይፋ አደረገ። እንደ መረጃው ገለጻ ግንቦት 12 ቀን 2018 ዓመተ ምህረት በተኩለሽ ከተማ ነዋሪዎች በኃይልና በድብደባ የምርጫ ካርድ እንዲያወጡ ሲያስገድድ የነበረውን የጸጥታ ኃይል ለመግታት የ12ኛ ክፍለ ጦር አንደኛና ሁለተኛ ሻለቃ ቃኞች የተቀናጀ ወታደራዊ እርምጃ ወስደዋል። የምርጫ ቁሳቁሶችና አመራሮችን አጅቦ ከተኩለሽ ወደ ቆቦ ከተማ በመጓዝ ላይ በነበረው ኃይል ላይ በተለምዶ ዝሃ ውሃ ድልድይ ተብሎ በሚጠራውም አካባቢ በተሰነዘረ የደፈጣ ጥቃት የተኩለሽ ከተማ የፖሊስ አዛዥ መሰለ አባዩን ጨምሮ ከፍተኛ ቁጥር ያላቸው ታጣቂዎች ተደምስሰዋል። የእዙ መረጃ የአገዛዙን አካሄድ አጥብቆ የኮነነ ሲሆን መንግስት ሀገሪቱን ወደ ከፋ የውስጥና የውጭ ጦርነት አዙሪት ውስጥ በመክተት ዜጎችን ለከፍተኛ የኑሮ ውድነት፣ ለስራ አጥነትና ለረሃብ ዳርጓል ሲል ከሷል። ከሐምሌ 28 ቀን 2015 ዓ.ም ጀምሮ የታወጀውን የአስቸኳይ ጊዜ አዋጅ ተከትሎ የአማራን ፋኖ በአጭር ጊዜ ውስጥ ትጥቅ ለማስፈታት የተሰለፈው ሰራዊት መሸነፉን የጠቀሰው መግለጫው በአሁኑ ወቅት የፋኖን ንቅናቄ በክልሉ ከ90% በላይ የሚሆነውን አካባቢ በአሸናፊነት በመቆጣጠር ረገድ በኃይል የበላይነት መያዙንም ገልጿል። በተጨማሪም ንቅናቄው እስከ ዙ 23 እና 120 ሚሜ ሞርተር ድረስ ያሉ ከባድ መሳሪያዎችን በመማረክ ዓለምን ያስደነቀ አቅም መገንባቱንም አክሏል። እዙ በመጨረሻም በአማራ ክልል ውስጥ የህዝብ ፍላጎት በሌለበት በጦርነት መሃል የሚደረግ የጨረባ ምርጫ እንዳይካሄድ ንቅናቄው እርምጃ መውሰዱን እንደሚቀጥልና የህዝቡን ህልውናና ተጋድሎ እስከ ሙሉ ድል ድረስ እንደሚቀጥል በጽኑ አረጋግጧል። ትላንት ማንነቱን የካዱት ዛሬ የህልውናውን ጠበቃ ሊሆኑ ይችላሉ። አንዳርጋቸው ጽጌ በአማራ የህልውና ትግል ውስጥ ምን እየሰራ ነው? በስተጀርባውስ ያለው እውነታ አመንኪዮስ ምንድን ነው? የአማራ ህዝብ ባለፉት 30 ዓመታት በደረሰበት ግፍና መገለል መሬት ላይ ባለ መሳሪያውና በደሙ እየመከተ ይገኛል። ይሁን እንጂ ይህ የደም ዋጋ የተከፈለበት ትግል አሁን ላይ የብዙዎች የፖለቲካ ሊቃን ማረፊያ እየሆነ መጥቷል። ከእነዚህ መካከል ደግሞ የአቶ አንዳርጋቸው ጽጌ ስም በጉልህ ይነሳል። ብዙዎች ይጠይቃሉ፣ በመጽሐፎቻቸው በፖለቲካ ስብከቶቻቸው አማራ የሚባል ብሔርም ሆነ ነገድ የለም ሲሉ የኖሩ ሰው ዛሬ በምን ተአምር የአማራ ትግል ደጋፊ ሆነው መጡ? መልሱ ያለው የፖለቲካ ጥቅምና የስልት ስሌት ውስጥ ነው። ተንታኞች እንደሚሉት አቶ አንዳርጋቸው አሁን ሀገሪቱን እያናወጠ ያለው እውነተኛ ኃይል የፋኖ ክንድ መሆኑን በሚገባ ያውቃሉ። ከዚህ ትልቅ የኃይል ማዕከል ውጪ መሆን ደግሞ በኢትዮጵያ ቀጣይ ፖለቲካ ውስጥ መሞት መሆኑንም ተረድተዋል። በሌላ በኩል ደግሞ እርሳቸውና መሰሎቻቸው የአማራን ትግል ወደ ፍጹም ብሔርተኝነት አድልቶ የኢትዮጵያን አንድነት አደጋ ላይ እንዳይጥል በትግሉ ውስጥ ገብቶ የመሪነትና የአማካሪነት ሚና በመጫወት ትግሉን ወደሚፈልጉት የአንድነት መስመር ለመጠምዘዝ እያለሙም ነው የሚሉ ስጋቶች በከፍተኛ ሁኔታ እየተሰሙ ነው። ነገር ግን መሬት ላይ ያለው እውነታ የተለየ ነው። የወሎ፣ የሸዋ፣ የጎጃምና የጎንደር ታጋዮች ዛሬ ነቅተዋል። የትላንት ማንነታችንን የካዱ ዛሬ አናምናቸውም የሚሉ ድምጾችም ከየግንባሩ እየጎላ ነው። የአማራ የህልውና ትግል የልሂቃን የፖለቲካ ቁማር መጫወቻ እንዳይሆን ነቅቶ መጠበቅ የአሁኑ ምዕራፍ ትልቁ የቤት ስራ ሆኗል። በአሁኑ ወቅት በሚሊዮኖች የሚቆጠሩ የአይን እማኞችና የስፖርት አፍቃሪያን በሚከታተሉት ታላቅ መድረክ ላይ የህዝብን መከራና የደረሰውን በደል በድፍረት ማስተጋባት እውነተኛ የጀግንነት መገለጫ እየሆነ መጥቷል። እንደ ቢቢሲ፣ ሲኤንኤና አልጀዚራ ግዙፍ የዓለም አቀፍ መገናኛ ብዙሃን እንኳን ሊሸፍኑት የማይችሉትን ሰፊ ተደራሽነት በአንድ ትልቅ ስታዲየም ውስጥ በሚደረግ ስልታዊ የተቃውሞ እንቅስቃሴ ማሳካት መቻሉን የስራውን ድንቅነትና ስልታዊነት ያሳያል። ይህ አይነቱ አካሄድ የህዝብን እንባ ለዓለም አቀፉ ማህበረሰብ ለማድረስ ትልቅ ዲፕሎማሲያዊ መሳሪያ ነው። ይሁን እንጂ ይህንን ታላቅ ህዝባዊ ንቅናቄ የተቃውሞ ድምፅ ወደ ላቀ የነጻነት ምዕራፍ ለመቀየር የወጣቱ ንቃተ ህሊና ወሳኝ ሚና አለው። በአሁኑ ወቅት በበርካታ የኢትዮጵያውያን ወጣቶች እንደ አርሰናል ባሉ የውጭ ሀገራት የእግር ኳስ ክለቦች ውጤት ላይ ሙሉ በሙሉ ስሜታቸውንና ጊዜያቸውን ሲያውሉ ይታያል። የኳስ ማሸነፍ የሚፈጥረው ደስታ ጊዜያዊና የሰዓታት
ለሰዓታት ብቻ ነው። ጨዋታው አልቆ ስታዲየሙ ሲዘጋ ግን ወጣቱ ተመልሶ የሚጋፈጠው ከአናቱ ላይ ያልወረደውን ማህበራዊ መከራ፣ የኑሮ ውድነት እና የአፈሳ ስርዓት የህልውና ስጋት ነው። ስለዚህ የነጻነትና የፍትህ ትርጉም ሳይገባን የህዝባችንን እንባ ሳይታበስ በኳስ ፍቅር ብቻ መውደቅና መጨፈር ወቅታዊውን ማህበራዊ ቀውስ ስለመረዳት የሚመጣ የስነ ልቦና መሸሻ ሆኖ ሊወሰድ ይችላል። ታሪክ እንደሚመሰክረው ነጻነት በነጻ የሚታደል ስጦታ አይደለም። አንድ ወጣት በጊዜያዊ ስሜቶች እየጨፈረ ሌላው ህይወቱንና አካሉን ገብሮ ነጻ እንዲያወጣው መጠበቅ የለበትም። እውነተኛ ነጻነት የሚገኘው መላው ወጣት የችግሩን ጥልቀት ተረድቶ የራሱን አቅምና ህብረት ለጋራ ነጻነት ሲያውል ነው። እንደ ወርቁ ያሉ ቆራጥ ግለሰቦች በተገኙበት መድረክ ሁሉ ድምጻቸውን የሚያሰሙ መላው ወጣትም የወቅቱን አንገብጋቢ ጥሪ ሊረዱ ይገባል። በመጪው እሁድ በሚደረገው የለንደኑ ክለብ አርሰናል ጨዋታ ላይ በርካታ የአማራ ወጣቶችና ደጋፊዎች ይህንን አጋጣሚ በዝምታ እንደማያልፉትም ይጠበቃል። ጨዋታው የስፖርት ብቻ ሳይሆን የተገፋውን መከራ የበዛበትን የህዝባቸውን ድምፅ ለዓለም የሚያስተጋቡበት፣ ስለ ፍትህና ስለ ህልውና የሚጮሁበት ሌላኛው ትልቅ መድረክ እንደሚሆን ትልቅ እምነት ተጥሎባቸዋል። አንተ በጊዜያዊ ደስታ እየጨፈርህ ህይወቱን ሰጥቶ ነፃ የሚያወጣህን አትጠብቅ። ህልውናችን በተባበረ ክንዳችን። ወደ ውጭ ዜናም እናመራለን። ፕሬዚዳንት ዶናልድ ትራምፕ የነዳጅ ዋጋን ለመቀነስ ቃል ገቡ። በሆርሙዝ ሰርጥ ያሉ 1600 መርከቦችን በቅርቡ ነፃ እንደሚወጡ ተጠቆመ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዓለም አቀፍ ደረጃ እየታየ ያለውን የነዳጅ ዋጋ ንረት ለመግታትና ዋጋውን በከፍተኛ ሁኔታ ለመቀነስ ቃል መግባታቸውንም የዜና ምንጮቻችን ዘገቡ። ፕሬዚዳንቱ በሰጡት መግለጫ በዓለም አቀፉ የኃይል አቅርቦት መስመር ላይ ትልቅ ስፍራ በሚይዘው የሆርሙዝ ሰርጥ ላይ ነዳጅ ጭነው የቆሙ ወደ 1600 የሚጠጉ መርከቦች በቅርብ ጊዜ ውስጥ ነፃ እንደሚለቀቁ አስታውቀዋል። ይህ እርምጃ በዓለም አቀፉ ገበያ ላይ ያለውን የነዳጅ አቅርቦት እጥረት በከፍተኛ ሁኔታ በመቅረፍ የዋጋ መረጋጋት ለመፍጠር ያለመ መሆኑንም ተገልጿል። የሆርሙዝ ሰርጥ በዓለም ላይ ከሚንቀሳቀሰው አጠቃላይ የነዳጅ ምርት ውስጥ ከፍተኛውን ድርሻ የሚያልፍበት ስልታዊ የወደብ መስመር ሲሆን በእነዚህ መርከቦች ላይ የተጣለው እገዳ መነሳት ወይንም መንቀሳቀስ መጀመራቸውም በዓለም አቀፉ የኢኮኖሚ አዙሪት ላይ ሰፊ ተጽዕኖ ይኖረዋል ተብሎም ይጠበቃል። የትራምፕ መግለጫ በተለይም በኑሮ ውድነትና በነዳጅ ዋጋ መናር ሳቢያ ጫና ውስጥ ላሉ በርካታ ሀገራት ትልቅ ተስፋን የፈነጠቀ ሆኗል። ለዛሬው የያዝናቸው ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር አብሬያችሁ የቆየሁት ብርሃን ይግዛው ነኝ። በሌላ ዜና እስከምንገናኝ ድረስ ቸር ይቆዩኝ።